ሰው በጠፋበት ጊዜ አንድ ሰው ተገኘ ብንል እሱንም እያዋከቡ እያስጨነቁት ይገኛሉ። እስኪ እነዚህን ቪዲዮዎች ተመልክተን እንመለስ። አቅልኩ ማሰቢያ ያኔ ሰው ልጅ አቅል ሲኖር ነው አይደለም ያስበው። ዜሮ እኮ ናችሁ። የአርሲ ኦርቶዶክሳውያን ጨፍጫፊዎችና አራጆች እንዲሁም ደጋፊዎቻቸው ለሚያመልኩት ደም እየገበሩለት ስለሆነ ዛሬም እንዲህ ይላሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአህሉ ዝክር ሚዲያ ቤተሰቦች እንደምናችሁ? ሁሉ አማን ሁሉ ሰላም፣ እኔ ያለሁላችሁ። እናም በሌላ አዳዲስ ቪዲዮ መተናል። ሁላችሁም ለቻናሉ አዲስ ሆናችሁ ሰብስክራይብ ያደረጋችሁ እናም እስከ መጨረሻው ላይክ ያደረጋችሁ ተከታተሉን። አሁን ወደ ቪዲዮ። የአርሲ ኦርቶዶክሳውያን ጨፍጫፊዎችና አራጆች እንዲሁም ደጋፊዎቻቸው ለሚያመልኩት ደም እየገበሩለት ስለሆነ ዛሬም እንዲህ ይላሉ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተ ክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰውም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወግረው አርደው ያረኩት በሞታችንም ጭራሽ እየተደሳሰቱ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ በሰሞኑ በአርሲ ንጹሃን ላይ የሚደረገውን ግፍና ጭቆና ሁላችንም ሰዎች እንደታዘብነው ነው። ለዚህም ደግሞ ሙስሊም እንደመሆናችንና እስልምናችንም ደግሞ እንደሚያዝን ይህንን የንጹሃን በደልና ግፍ እንቃወማለን። ለዚህም ደግሞ ከመንግስት ፍትህን እንጠይቃለን። ሆኖም ግን አንዳንድ ኦርቶዶክሳውያን ይህንን ግፍና ጭቆና ለፖለቲካ ገባታቸው ሲሉ ማህበረሰቡን ከማህበረሰቡ ጋር ለማባላት ሲሉ ይህንን ነገር በእስልምናና በሙስሊሙ ላይ ሲለጥፉ እንመለከታቸዋለን። ከነዛ መሀል እንግዲህ አንዱ ይህ ዲያቆን ነው። ዲያቆኑ መግቢያ ላይ እንደሰማችሁት ለዚህ ነገር ተጠያቂው እስልምናና ሙስሊሙ ነው። ለዚህም ደግሞ ማስረጃዬ ከቦታው ከታደሙ ሰዎች ሳይሆን የአንድ ግለሰብ የአንድ ተራ ቲክቶከር ንግግር ነው ያለ ሲናገር ሰምታችኋል። ይህ በእውነቱ በጣም የሚያሳዝንና እንደው እምነት ራሱ በዚህ መልኩ ክሪቲሳይዝ ማድረግ አንድ አዋቂ ነኝ ከሚል ሰው ጋር የማይጠበቅ መሆኑን ሁላችንም እንረዳለን እናውቃለን። እንደው ከዛ ባለፈ ግን በአርሲ ላይ ለሚደረገው ግፍና መከራ ተጠያቂ ማን ነው ለሚለው ጥያቄ የኢትዮጵያ ጠቅላይ ሚኒስትር ሸኔ መሆኑን ፊት ለፊት እንደለጠፋቸው አስፍሯል። እንዲሁም ደግሞ ታላላቅ የመንግስት ባለስልጣናት በመግለጫቸው ላይ እንዲህ ሲሉ አትተዋል። የአርሲ ዞን ጥቃት ስንመለከት ዘርዘር ባልከን ስንመለከተው ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉትን ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው። እንግዲህ እንደሰማችሁት ምንድነው በአርሲ ላይ ለሚደረገው ለእያንዳንዱ ንጹሃን ግፍ ተጠያቂው ሸኔ እንጂ ሙስሊም እንዳልሆነ በግልጽ ተናግሯል። ከዛም አልፎ ቢቢሲ እንኳን ቦታ ላይ ታደሙ ከነበሩ ሰዎች ባገኘው መረጃ መሰረት እዛ ቦታ ላይ የተፈጠረው ግፍና በደል ተጠያቂው ሙስሊሙ ማህበረሰብ ሳይሆን ራሱ ሸኔ መሆኑን አስፍሯል። ስለዚህም እነዚህ ኦርቶዶክሳውያን የህዝቡን ደም ከመጣታቸው የተነሳ እንዲህ አይነት ተሰቅጣችሁ ውሸትን ሲዋሹ እንታዘባቸዋለን። ለዚህም እባካችሁ ኦርቶዶክሳውያን በእነዚህ ግለሰቦች ምክንያት የጥፋት መንስኤ አትሁኑ። እንዲሁም ከነዚህ አይነት ግለሰቦች ውሸትና ተንኮል መቆጠብ አለባችሁ ይላሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደሰማችሁት ነው። ይህን ነገር ያደረገው ሙስሊም እንዳልሆነ በዚህ ቪዲዮ አይታችኋል እናም ሰምታችኋል። ፍትህ ለአርሲ የሚገኙት ንጹሃንና ፍትህ ለአክሱም ሙስሊሞች። አሁን ወደ ቀጣይ ቪዲዮ። አዶናይን ፎሎ ያደረጋችሁ ሙስሊሞች ጠቅላላ ፎሎአችሁን ከሱ ቤት እያነሳችሁ ውጡ። አይዋ ሀብዬ አቅልኩ ማሰቢያ ያኔ ሰው ልጅ አቅል ሲኖር ነው አይደለም ያስበው። ዜሮ እኮ ናችሁ። አዶናይ ፎሎ አድርጉኝ ብሏችሁ አይደለም ሲጀመር ያደረጋችሁት። እውነት ለመናገር ባለፈ ባቡል ኸይር ላይ ስላስተባበረ ስለረዳ በዛ ሰበብ ነው ፎሎ ያደረጋችሁት። አክሱም ላይ ለተጎዱ ሙስሊሞች ድምጽ አልሆንክም። ዛሬ ግን አርሲ ላይ ለተጎዱ ክርስቲያኖች ድምጽ ሆንክ። ሙስሊም የሆነ ሰው አንድ ነገር የሚሰራው ሰባዊነት ስለሚሰማው ሰው በመሆኑ እንጂ ብድር ፍለጋ አይደለም። የትኛውንም ኸይራት ነገር ሲሰሩ ሊላህ ብላችሁ ያንን ነገር ሰባዊነት ስለሚሰማን ብላችሁ ተሰሩ ነበር ሙስሊም ብትሆኑ። እናንተ ግን የጥቅም ሰው ናችሁ። ብዙ ቲክቶከሮች ትልልቅ ፎሎ ያላቸው ሙስሊሞች ለአክሱም ድምጽ ያልሆኑ አሉ። እኔ በበኩሌ ለክርስቲያን ወገኖቼ ድምጽ የሆንኩት ብድርን ፍለጋ አይደለም። ብዙ ጓደኞች አሉኝ ክርስቲያኖች ድምጽ ያልሆኑ፣ ነገር ግን እነሱን አልቀየማቸውም። ብዙ ሙስሊሞች አሉ ድምጽ ያልሆኑ፣ እነሱን ቀየማቸዋለሁ አልቀየማቸውም። እኔ ማደርገው ራሴን ነፍሴን ወክዬ ሰባዊነት ስለሚሰማኝ እንጂ የማንንም ብድር ፈልጌ አይደለም። ምክንያቱም ሙስሊም ነኝ አልহামዱሊላሂ ረቢል ዓለሚን። እናንተስ ግን የሆነ ሰው የሆነ ነገር አድርጋችሁለት ካልመለሰላችሁ ያዙ ልቀቁ ነው የምትሉት። ፎሎአችሁን አንሱ። ፎሎአችሁን አነሳችሁ አላነሳችሁ ከሱ ላይ ምንም የምትጠቅሙትም የምትጎዱትም ነገር የለም። ነገር ግን እኛ ሙስሊሞች እያላችሁ የኛን ስም አታቁሽሹ እዚህ ሚዲያ ላይ። እናንተ ጥቅመኞች ወሃቢዮች ናችሁ፣ ሌላ አይደለም ስማችሁ።
የሆነ ነገር የምታደርጉት ጥቅም ፍለጋ እንጂ በሰብአዊነት ምንም ነገር የምታደርጉት ነገር የለም። ሰብአዊነት ቢሰማችሁ ወንድሞቻችሁን መስጊዶቻችሁን እያፈረሳችሁ ሐሪማዎችን እያፈረሳችሁ መሻይኾችን ዑለማዎችን እየገደላችሁ አትኖሩም ነበር። ነገር ግን እዚህ ሚዲያ ላይ እኛ ሙስሊሞች እያላችሁ የኛን ስም አታጥፉ። የአዶናይን አካውንት የምታውቁት ካላችሁ ሪፖስት በማድረግ ኮፒ ሊንክ በማድረግ አካውንቱን ታደጉለት። ማንኛችሁም ሰብአዊነት የሚሰማችሁ ብቻ እናንተ ማለት የጥቅም ሰው እንጂ እኛ ሙስሊሞች እያላችሁ እዚህ ሚዲያ ላይ ሌላ አጀንዳ ትፍጠሩብን። ጥቅም ፈላጊዎች ናችሁ። ያው ልንገራችሁ ብዬ ነው። ጥቅም ፈላጊ እንደው አንቺ ነሽ። በዚህ ቪዲዮ በቃ ሰው እንዲያመሰግንሽ የፈለግሽው አንቺ ነሽ። አዶናይ ምን አለበት አንዴ ፍትህ ለአክሱም ሙስሊሞች ቢል፣ ፍትህ ለአርሲ ክርስቲያኖች እንዳለ አንዴ ራሱ ፍትህ ለአክሱም ሙስሊሞች ቢል። አሁን ወደ ቀጣይ ቪዲዮ። ሰው በጠፋበት ጊዜ አንድ ሰው ተገኘ ብንል እሱንም እያዋከቡ እያስጨነቁት ይገኛሉ። እስኪ እነዚህን ቪዲዮዎች ተመልክተን እንመለስ። አንተ አስመሳይ አክሱም ሰው ታረደ አግዳ አክሱም ድምስ ነው። ቆይ ትግራይ ትመጣለህ? እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። በጣም ይገርማል። ጆን ዳንኤል በየትኛውም ጊዜ ላይ ማለት ነው ኢንተርናሽናል ነኝ የህዝብ ልጅ ነኝ አላለም። ነገር ግን በተደጋጋሚ ጊዜ በተለያዩ ተግባሮቹ ማለት ነው የህዝብ ልጅ መሆኑን አስመስክሯል። ነገር ግን ይህንን በማድረጉ በሰሞኑን በአርሲ አካባቢ በተፈጠረው ነገር ለክርስቲያኖች ድምጽ ሲሆን በዛውም ለአክሱም ሙስሊሞች ፍትህ ብሎ ጠይቆ ነበር። ይሄው እያዋከቡት ይገኛሉ። በተቃራኒ ደግሞ ሙስሊሞች የአዶናይ ተከታዮች ማለት ነው የአንፎሎ ዘመቻ ከፍተውበታል። ምክንያቱም የህዝብ ልጅ ነኝ ኢንተርናሽናል ነኝ የእናንተው ድምጽ ነኝ ሲል ነበረ በተደጋጋሚ ጊዜ። ነገር ግን አሁን ያ ክፉ ጊዜ ሲመጣ ማንነቱን አሳየ። በዚህ አማካኝነት በርካታ ከ100,000 በላይ ሙስሊሞች ፎሎ አንስተውበታል። ሌሎችም ዘመቻውን እየተቀላቀሉ ይገኛሉ ማለት ነው። ነገር ግን ማለት ነው ኢንተርናሽናል ነኝ ያለው እሱ ነበረ። ኢንተርናሽናል ሆኖ የተገኘው ግን ጆን ዳንኤል ነው። በዚህ አማካኝነት በሰሞኑ የሙስሊሞች እርምጃ ማለት ነው በርካታ ሰዎች ሀሳባቸውን እየሰጡ ይገኛሉ። አዶናይ ለሙስሊሞች ያደረገውን ነገር ሙስሊሞች ውለታውን ረስተዋል እያሉ ይገኛሉ። እሱም በምክንያት ነው በአቡል ሀይር ላይ ባረገው ነገርና ወንድም ካሊድ ፋውንዴሽን ላይ በሰራው ስራ ማለት ነው። ነገር ግን ሊረዱት የሚገባው ነገር ምንድነው? ልክ እንደ መቅዶኒያ ሁሉ ልክ እንደሌላ በጎ አድራጎት ድርጅቶች ሁሉ በአቡል ሀይርም ሆነ ወንድም ካሊድ ፋውንዴሽን ሁሉም እምነት ሁሉም ብሔር የሚረዳበት እንጂ የሙስሊም ተቋሞች አይደሉምና ያለ ሙስሊም ብሎ ያደረገው ሳይሆን ለሰዎች ብሎ ያደረገው ነገር ነው። በዛም በጊዜው ተመስግኗል። አሁን ግን ስህተት ሲሰራ ሁሉም ሰው ስህተቱን እየነገረው ይገኛል። ሲሳሳት አታርሙት፣ ጥሩ ሲሰራ ብቻ አሞካሹት ማለት ደግሞ በሶሻል ሚዲያ ላይ የማይቻል የማይሆን ነገር ነው። ሙስሊሞች በዚህ አስቸጋሪ ጊዜ ሰው ሆኖ የተገኘው ደግሞ ጆን ዳንኤልን ይኸው እያዋከቡት ይገኛሉ። ሪፖርት እያደረጉበት እየዛቱበት ይገኛሉ። ሙስሊሞች ደግሞ አጋርነታችሁን ልታሳዩት ይገባል። ግቡና በደንብ ኮፒ ሊንክ አድርጉለት። በርካታ ሰዎች ለአክሱም ድምጽ ሆኖ ነበር። ነገር ግን ሌሎች ዘመቻ ሲከፍቱባቸው ቪዲዮዎቻቸውን አጥፍተው አላየንም አልሰማንም ብለው ዝም ብለዋል። የህዝብ ልጅ ነኝ ሲሉ የነበሩ በርካታ ዘጋቢዎች ማለት ነው። ጆን ዳንኤል ለዚህ ተግባርህ እውነትን ስለተጋፈጥክ በደንብ እናመሰግናለን ማለት ነው። ጆን ዳንኤልን በጣም እናመሰግናለን። እናም ስለ አዶናይ ላይ ደግሞ ባለፈው በጎ አድራጎት ላይ ላሳካልን ነገር የዛኔ አመስግነናል። ያና ይሄ ደግሞ አንድ አይደለም። ይሄ የእምነት ጉዳይ ነው። ያ ደግሞ የወንድምነት ጉዳይ ነው። ይሄ ይለያል። አሁን ወደ ቀጣይ ቪዲዮ። ያንቺ ደግሞ እጅግ በጣም የሚያሳዝንና የሚያሳፍር ነው። እስኪ ቪዲዮውን ሰምተን እንመለስ። በምስራቅ አርሲ ብዙ ኦርቶዶክሳውያን ወገኖቻችን እያለቁ ነው፣ በግፍ እየተገደሉ ነው እና እባካችሁ ሁላችንም ድምጽ ነው። ፍትህ ቢኖርም ባይኖርም እንግዲህ እድሜ ልካችንን ፍትህ መጠየቃችንን አናቆምም በየጊዜው እና ፍትህ በምስራቅ አርሲ ለሚገኙ ኦርቶዶክሳውያን ወገኖቻችን በቃ ስለ አርሲ ቪዲዮ መስራትሽ አይደለም። ለአርሲ አንድ ቪዲዮ አይደለም 30 ቪዲዮ ብትሰሪ በጣም ደስ ይላል። ምክንያቱም እኛም እየሰራን ነው። ነገር ግን አንድ ቀን እንኳን አክሱም ላይ ለተበደሉ መስገጃ ቦታ መቀበሪያ ቦታ ላጡ
እህት ወንድሞችሽ ቪዲዮ ሰርተሻል? እሺ ይሁን ችግር የለውም። የአርሲን ስትሰሪ ጎን ለጎን አብረሽ የአክሱምን ድምጽ ብትሰጪ ምን ችግር አለ? ትዋረጃለሽ? ከደረጃሽ ዝቅ ታያለሽ ወይንስ ምንድነው? እኔ እኮ በቃ እነዚህ ሙስሊም ነን የምትሉ ታዋቂ ኢንፍሉዌንሰሮች ማለት ነው አላማችሁ ምን እንደሆነ አልገባኝም። የክርስቲያን ነገር ሲሆን ትወጣላችሁ ነጠላችሁን ለብሳችሁ፣ የኢስላም ነገር ሲሆን ግን ጸጥ ዝም። በጣም የምታሳፍሩ እኮ ናችሁ ወላሂ ለአዚ። ለምን ሁሉንም አንድ አይነት ድምጽ አትሰጡም? በቃ ድምጽ ለሰው ልጅ ሁሉ እስላም ክርስቲያን ለምን ትለያላችሁ? እረ አሁንስ በጣም 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 ነው ያበዛችሁት ወላሂ ለአዚ። ያንቺ ደግሞ ይብሳል። ለነሱ ከአንድም 30 ጊዜ ሲል እሱ ችግር የለውም እኛም እያልን ነው። ፍትህ ለአርሲ ለሚገኙ ኦርቶዶክስ እያልን ነው። ግን ለአክሱም ራሱ አንድ ለምን ዱዓል ሰራሽ ወይ ደግሞ መስራት ነበረብሽ። እሱንም ሙስሊም ይሆንሽ። ይሄ ወላሂ በጣም ነው የሚያሳፍረው። እናም ለዛሬ አዝናቸው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስክንመለስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።